ክብራትና ክብሯን እንደምን አላችሁ በያላችሁበት ቦታ ሆናችሁ የትውልድ ድምጽ በሆነው በአዲስ ሚዲያ ኔትወርክ ዕለተ ቅዳሜን ከኛ ጋር የገጽ ጨዋታን ለምትከታተሉ ተመልካቾቻችን በሙሉ ለናንተ ትልቅ አክብሮት አለን። እስኪ ሁላችንም ለተመልካቾች ዝቅ እንላለን። እንግዲህ የገጽ ጨዋታችን እናንብብ በሚል መሪ ቃል ዛሬ ከጣሊያን ኤምባሲ ጀርባ ባለው የቤላ መናፈሻ ውስጥ እንገኛለን። እንዲህ ባማረውና በተዋበው መናፈሻ ውስጥ ያለ ምክንያት አይደለም የተገናኘ ነው። ዛሬ በዚህ በኩል ሜትራሊየን የሚል መጽሐፍ ላይ ተወዳድረው አሸንፈው የመጡት ንብረት አሰፋና ሳራ ታደለ፣ በዚህ በኩል ደግሞ ንጉሱ ተሰማና ማህደር ሚካኤል ዛሬ በኬርሻዶ መጽሐፍ ላይ ተወዳድረው ለጥምቀት በመናደርገው የመዝጊያ ውድድር ላይ ማን ተሸላሚ ይሆናል የሚለው ለማረጋገጥ ዛሬ በዚህ መናፈሻ ውስጥ ተገኝተናል። ክብሯትና ክብሯን እንግዶቼን እንኳን ደህና መጣችሁ ብዬ ወደ ውድድሩ ቦታ እጃቸው በቀጥታ እሄዳለሁ ማለት ነው። የዚህ ፕሮግራም አዘጋጅና አቅራቢ እኔ ቢኒያም ከተማ ነኝ። የአዲስ አበባ ባህልና ኪነ ጥበብ ቢሮ ይሄንን ፕሮግራም እቅፍ ድግፍ አድርጎታል ማለት ነው። ስለዚህ እናንብብ እላለሁ። ክብሯትና ክብሯን በያላችሁበት ቦታ ሆናችሁ ይሄንን ፕሮግራም ለምትከታተሉ በሙሉ የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ ዕለተ ቅዳሜን ከኛ ጋር በተሰኘው ፕሮግራሙ ይህ የገጽ ጨዋታ በአማረና በደመቀ ሁኔታ ወደ እናንተ እየቀጠለ አሁን ወደ ፍጻሜው እየተቃረበ ነው። ከሰመመንና ከቤባንያ የመጡ ተወዳዳሪዎችን ወደሚቀጥለው ዙር አንደኛውን ተወዳዳሪዎች አሳልፈናል። በዛሬው ደግሞ ውድድራችን ካልተዘዋወረችን መጽሐፍና ከሜትራሊየን መጽሐፍ አሸናፊዎች ጋር ደግሞ ዛሬ ወደሚቀጥለው የጥምቀት የፍጻሜ ውድድር ለማለፍ ይኸው እዚህ ተገናኝተናል። የምንገኘው ከጣሊያን ኤምባሲ ጀርባ በሚገኘው የቤላ መናፈሻ ላይ ነው። ይህንን ፕሮግራም የአዲስ አበባ ባህልና ኪነ ጥበብ ቢሮ እቅፍ ድግፍ አድርጎታል። እናመሰግናለን። እስኪ አንዴ ለአዲስ አበባ ባህልና ኪነ ጥበብ ቢሮ፣ ለአዲስ ሚዲያ ኔትወርክ፣ ለገጽ ጨዋታ፣ ለአዘጋጁ ቢኒያም ከተማ እንኳን ደህና መጣችሁ። እጣ እናወጣለን። ሁለቱ ሴቶች ቢጀምሩ አልኩ። ይህንን እጣ የምናወጣበት አንዱ ምክንያት ቁጥር አንድ ማን ነው ከማን ጥያቄውን እንጀምር በሚል ነው። ስንት? ሁለት። አንድ ቁጥር እንግዲህ ከንብረት አሰፋና ከሳራ ታደለ የዕለቱን ጥያቄ እንጀምራለን ማለት ነው። ንብረት ተዘጋጂ። ጥያቄ ቁጥር አንድ፣ ይህ መጽሐፍ ኬርሻዶ ጽሑፉን ሲጀምር ስንት ዓመተ ምህረትና የትኛውን ወቅት ጠቀሰ ይላል። መነጋገር ይቻላል። 10 ሴኮንድ አላችሁ። ሰባዎቹ መጨረሻ 1970ዎቹ መጨረሻ። ትክክል። የክረምት ወቅት። አዎ፣ ሁለቱ ልጆች ወደ አያቶቻቸው ጋር ለረፍት በሚሄዱበት ሰዓት ላይ የተጻፈ እጅግ በጣም ድንቅ መጽሐፍ ነው። 1970ዎቹ መጨረሻ አካባቢ በትክክል ተመልሷል። ማህደርና ንጉሱ፣ ማህደር ተዘጋጂ። በዚህ መጽሐፍ የመጀመሪያው ገጸ ባህሪ ክረምትን ጉዞ የሚሄድበትን ሁለት ምክንያቶች ጠቅሷል። በዚህ መጽሐፍ ውስጥ የመጀመሪያው ገጸ ባህሪ ክረምትን ጉዞ የሚሄድባቸውን ሁለት ምክንያቶች ጠቅሷል። ምንና ምን ናቸው ጉዞ የሚሄድበት ምክንያት? አንደኛው ምክንያት ቤተሰቦቹን ለማገዝ። በትክክል ተመልሷል። ቤተሰቦቹን ወይም አያቶቹን ለማገዝ። ሁለት፣ ክረምትን እዛ ለማሳለፍ። ሙሉ ነጥብ እሰጣቸዋለሁ። ክረምትን እዛ ለማሳለፍ ወይም ለሁለት ወራት የእረኝነት አገልግሎትን ለአያቶቹ ለመስጠት በትክክል ተመልሷል። አጨብጭቡላቸው። ሁለቱም ግሩፖች አንዳንዱን ጥያቄ በትክክል መልሰውታል። ወደ ንብረትና ሳራ መጣው። ከኛ ቤት ፊት ለፊት በአካባቢው ሰው ሁሉ የሚወደዱ ባለሙያ ሴት አሉ ይለናል። እኚህ ሴትዮ የካራክተር ስማቸውን ማን ብሎ አስተዋወቀን? ሳራ። እማማ ሙርጋት። እማማ ሙርጋት በትክክል
ተመልሷል። አጨብጭቡላቸው ጎበዞች፣ ጠንካራ ተፎካካሪዎች። እጅግ በጣም እናመሰግናለን። እሺ በእናንተ ጋር ማህደርና ንጉሱ ተዘጋጅ። በዚህ መጽሐፍ ውስጥ የተጠቀሱት እማማ ሙርጋት ቡና ተጠርተው እንኳን ጎረቤት ሲሄዱ ይሄንን ነገር ዘወትር ያደርጉ ነበር ይልና ሙያቸውን ይገልጻል። ይህ ምንድን ነው? ስፌት መስፋት። በጣም አሪፍ። ሰፌድ መስፋት፣ ጥጥ መፍተል። ሙሉ ነጥብ እሰጣቸዋለሁ። ሰፌድ የሚሰፉ ጥጥ የሚፈትሉና ነጠላ የሚቋጩ እናት ናቸው እማማ ሙርጋት። ሁለት ሞቅ ያለ ሞራል ለራሳችሁ። አንዱ አምላክ በሰፈሩ ሰዎችና በቤተሰቡ በሙሉ ቡና መጠጫና ጨዋታ ማሞቂያ የሆነበትን አንድ አስቂኝ ምክንያት ደራሲው ነግሮናል። ይህ ምክንያት ምንድን ነው? የእማማ ሙርጋት ልጅ ሳያድግ በልጅነቱ ለትዳር መጠየቅ። የልጅቷ ስም ማን ነው? እምነት። በትክክል ተመልሷል። የእማማ ሙርጋት ልጅ እምነትን ሳያድግ ሄዶ ለትዳር ጠይቋት ነበር፣ ወይም አፍቅሯት ሄዶ እንደ ሽምግልና ቤተሰቦቿን ያወራ ነበር። በዚህ በኩል ማህደርና ንጉሱ፣ ማህደር ተዘጋጂ። አንዱ የሚባለው ካራክተር የልጅነት ልቡንና አእምሮውን የሚያስጨንቀው የሁሉም የልጅነት መለያ የሆነ ጉዳይ አለ። ይህ ጉዳይ ምንድን ነው? ደቂቃችሁ እያለቀ ነው። 10 ሴኮንድ አላችሁ። 5ቱን ተጠቅማችኋል። የሚያስጨንቀው ጉዳይ እንደ ልጅነቱ ቤተሰቦቹ። አልተመለሰም። አንዱ የልጅነት ልቡንና አእምሮውን የሚያስጨንቀው በሁሉም ሕፃን ልጅ መለያ አእምሮ ውስጥ የተቀመጠ ነገር ምንድን ነው ለሚለው ጥያቄ ራሱን ከታላቅ ወንድሙ ጋር እያፎካከረ ቅር ስለሚሰኝ፣ ሁለት ደግሞ ለታላቁ የሚደረግለት የቤተሰቡና የዘመድ እንክብካቤን እሱ ስለማያገኝ፣ እሱ ዘውትር ከብት ስለሚጠብቅና እረኛ ስለሚሆን ራሱን ከታላቅ ወንድሙ ጋር እያፎካከረ የሚደረግለትንም እንክብካቤ እያስተዋለ ልቡን ስለሚያስጨንቀው ነው። ውሃችንን እናንሳ። ለኬርሻዶ ችርስ እንበል። የገጽ ጨዋታችን እናንብብ እያላችሁ በዚህ በኩል ባልተዘዋወረችን መጽሐፍ የመጡ ማህደር ሚካኤልና ንጉሱ ተሰማን፣ በዚህ በኩል ደግሞ በሜተራሊየን መጽሐፍ የመጡት ንብረት አሰፋና ሳራ ታደለን ይዞ ሁለቱን ደግሞ አወዳድሮ ከሁለቱ አሸናፊውን ወደ ጥምቀት በዓል ለፍጻሜ ውድድር ለማለፍ የሚደረግ ትንቅንቅ ያለበት ድንቅ ውድድር ነው። ስለዚህ አሁንም ይህንን ፕሮግራም በያላችሁበት ቦታ ተከታተሉን። ጥያቄዎቻችን ይቀጥላሉ። እናንብብ። ጥያቄ ቁጥር 7 አንዱ ቤተሰብ ልጆቹን የሚያርምበትን ብልሃት ሲናገር አንድ እውነተኛ ነገር ተናግሯል። ምን አለ? የገጽ ጨዋታ ለተቅዳሜ እናቴ እኔን ስትቀጣኝ በተዘዋዋሪ ወንድሜንም ለማስተማር ወይ ለመቅጣት ነው። በትክክል ተመልሷል። አጨብጭቡላቸው። በጣም አሪፍ። በቅጣቴ ውስጥ የኔ ጥፋት ባይኖርበትም እናቴ ግን በተዘዋዋሪ ወንድሜን መቅጣቷ እኔንም መቅጣቷ ነው እያለ መጽሐፉ ይናገራል። ይህም ቤተሰብ በተዘዋዋሪ መንገድ ልጁን የሚቀጣበትና የሚያስተምርበትን መንገድ ያሳየናል። በትክክል ተመልሷል። ሙሉ ነጥብ። ወደ ማህደርና ንጉስ መጣው። ሁለቱ ወንድማማቾች በልጅነታቸው የሚያዘወትሯቸው ጨዋታዎች ነበሩ። ሲያድጉም እነዛ ጨዋታዎች ተጽዕኖ አድርገውባቸው ስራቸው በዛ መስክ ሆኗል። ምንና ምንድን ነው ማሂ? ቸር አምላክ ቸርኬ መንዳት ያዘወተራል፣ ወይም ከወዳደቁ ብረታ ብረቶችና ሽቦዎች መኪና እየሰራ ይነዳ ነበር። በትክክል። እሺ፣ ሁለተኛው የተለያዩ ወረቀቶች በመሰብሰብ በትክክል ተመልሷል። አንዱ ደግሞ ወረቀቶችን በመሰብሰብ ባልና ሚስት እያደረገ የተለያዩ ቅርጻ ቅርጾችን ይሰራ ነበር። በስተመጨረሻ ላይ ስራው ምን ሆነ? ያው ወረቀት መጽሐፍ አዟሪና ሻጭ ሆነ። እንዲሁም ደግሞ ቸር አምላክ የተለያዩ ሽቦዎችና ብረቶችን ቀጣጥሎ መኪና ይሰራ ነበር። ኋላ ላይ ምን ሆነ?
መንጃ ፈቃድ አውጥቶ ሾፌር ሆነ። በትክክል ተመልሷል። አጨብጭቡላቸው ጎበዞች። ሳራ ተዘጋጂ። መጽሐፍ ውስጥ ከተገለጹት ገጸ ባህሪ ውስጥ እተት የተባሉት ሰው መለያቸውና በሰፈሩና በአካባቢው ሰው መለያቸው ምን ነበረ? የትኛውም ሽማግሌ ሰው የሚያደርገው መለያ አላቸው። ምንድነው? ትሁት፣ ሰላምተኛ፣ ሰው ትሁት፣ አክባሪ ሰላምተኛ፣ ሰው አክባሪ እና አድባሩን ቀየውን ጠያቂ። ኦ በትክክል ተመልሷል። ንጉሱና ማህደር። ንጉሱ ተዘጋጅ። የገጠር ወይም የባለ ሀገር ሰው እንኳን እንስሳ ሰውን የሚያላምድ መሆኑ ደራሲው አቶ እተት የተባሉ አዛውንትን ከየትኛው እንስሳ ጋር አስተሳስሮና አዛምዶ ነገረን? ንጉስ ከፈረስ ጋር ፈረሱን በራሳቸው ልክ የሰሩ ናቸው። አረ ይሄ ግሩፕ ይለያል። እተት የተባሉት እኚህ ሰው ራሳቸውን ከፈረስ ጋር ያስተሳሰሩና ፈረሱ በሳቸው ማንነት እንዲመራ ያደረጉ፣ ሲቆሙ የሚቆም ሰው፣ ሰላም ሲሉ ዝቅ የሚል፣ መቆም በፈለጉበት ቦታ ራሱን ገዝቶ የሚቆም ስርዓት ያለው ፈረስን ሰርተዋል። እንኳን ሰው ቀርቶ ወፍና እንስሳትን አራዊትን የሚያላምዱ ክብር የሚገባቸው ወላጅ እናት፣ አባት፣ አጎት፣ እህት ያሳደጉን አዛውንትና ሽማግሌዎች ሁሉ ክብር ይገባቸዋል። አንዴ ሞቅ አርጋቸው አጨብጭቡላቸው። ተመልካቾቻችን ይሄ መጽሐፍ እንግዲህ ኬርሻዶ የዶክተር እንዳለጌታ ከበደ ተወዳጅ መጽሐፍ ነው። ይህ ፕሮግራም የትውልድ ድምጽ በሆነው በአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር የገጽ ጨዋታ ብሎ ወደ እናንተ እየቀረበ ነው። ይህንን ተወዳጅ ፕሮግራም ደግሞ የአዲስ አበባ ባህልና ኪነ ጥበብ ቢሮ እቅፍ ድግፍ አድርጎታል። አንዴ ለአዲስ ሚዲያ ኔትወርክ፣ ለአዲስ አበባ ባህልና ኪነ ጥበብ ቢሮ፣ ለእናንተ ለተወዳጅ ተወዳዳሪዎቻችን አረፍ ብለን እንመለስ። አብራችሁን ቆዩ እየጠጣችሁ። ተመልካቾቻችን እንግዲህ ኬርሻዶ በያላችሁበት ቦታ ሆናችሁ ቅዳሜን ከኛ ጋር የገጽ ጨዋታ እናንብብና ብብ እያላችሁ ይህንን ፕሮግራም ከጣሊያን ኤምባሲ ጀርባ ባለው የወንዝ ዳርቻው ውቡ ተወዳጁ ውቤ ከረሜላ አንቺ የኔ ቤላ በተሰኘው ቤላ መናፈሻ ላይ እንገኛለን። ከአልተዘዋወረችም መጽሐፍ ማህደር ሚካኤልና ንጉሱ ተሰማ ከተጠየቁት 5 ጥያቄዎች ውስጥ አራት በመመለስ አንድ ስተዋል። አጨብጭቡላቸው። በዚህ በኩል ደግሞ ከሜተራሊየን መጽሐፍ አሸንፈው የመጡት ንብረት አሰፋና ሳራ ታደለ ከተጠየቁት 5 ጥያቄዎች ውስጥ 5ቱንም በመመለስ እየመሩ ይገኛሉ። አጨብጭቡላቸው። የአዲስ አበባ ባህልና ኪነ ጥበብ ቢሮ ይህንን ፕሮግራም እቅፍ ድግፍ አድርጎታል። እየሄደላችሁ ደግሞ ያለው የትውልድ ድምጽ በሆነው በአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር ፕሮግራም ነው። የገጽ ጨዋታ እናንብብ። እሺ አሁን ወደሚቀጥለው ጥያቄዎች እናልፋለን። ቀድሜ ጀመርነው እዚህ ነው። አሁን 5ቱን ወዲህ እንጀምራለን። ማህደርና ንጉሱ በበቅሎዋ ላይ ያላት ግርማ ሞገስና በአጃቢ ታጅባ ስትጓዝ የምናውቃት ያህል የተሰማን እጅግ በጣም ግርማ ሞገስ ያላት ሴት ስሟ ማን ይባላል? እሜቴ መንግስቴ በትክክል ተመልሷል። ማህደርና ንጉሱ አጨብጭቡላቸው። እሜቴ መንግስቴ በፈረሷ ላይ ሆና ዱላዋን ይዛ ጋሻ ጃግሬዎች እየተከተሏት ባማረው የጀፎረ መንገድ ላይ ጉዞ ስታደርግ እጅግ ተወዳጅ ሴት ናት። ግርማ ሞገሷም ከፍ ያለ ነው እያለ ደራሲው በሚገርም ብዕሩ ገልጿታል። እሜቴ መንግስቴ ሰላም ሃይ ብለናል። እንደምን አሉ? እሺ እንቀጥላለን። እሜቴ መንግስቴ አራጣ ከማበደር ባሻገር አንድ አስገራሚ ነገር በአካባቢው ዘንድ ታደርጋለች። ይህ የሚያስገርም ተግባሯ ምንድነው? ደራሲውስ እንዴት ገለጸው?
10 ሴኮንድ አላችሁ። ለችግረኞች ጥቅና ትቆማለች እና የጉልበት ስራ በማሰራት ደግሞ ዋው በትክክል ተመልሷል። እሜቴ መንግስቴ ለየት ያለ ድርጊት አላት። አራጣ አበዳሪ ናት። በመጽሐፉ ላይ ኬርሻዶ አራጣ ከማበደር ማሻገር አቅማቸው ላልቻሉ ሰዎች በችግራቸው ጊዜ ጥብቅና ትቆምና ገንዘብ አትጠይቃቸው። በጉልበቷ ታስኮተኩታለች፣ እንሰት ታስበቅላለች፣ መሬት ታሳርሳለች፣ ዛፍ ታስኮተኩታለች። ጉልበታቸውን በመጠቀም ለድሆች ጥብቅና የምትቆም እጅግ በጣም ግርማ ሞገሷን ደራሲው ከፍ አድርጎ ያሳየን ምትገርም ሴት ናት እሜቴ መንግስቴ። በድጋሚ ሰላም ብለናል። በጣም አሪፍ። ንጉሱና ማደር እንዳለጌታ ከበደ ዶክተር የኬርሻዶ ደራሲ በአንድ ታዋቂ ደራሲ የህይወት ታሪክ ላይ የጻፈው መጽሐፍ ምን ይባላል? የደራሲው ስም ማን ነው? ስብሐት ገብረእግዚአብሔር። ሴኮንዱ እያለቀ ነው። ሞክሩ አላችሁ፣ ተነጋገሩ። ከፍቅር እስከ መቃብር ነው። ፍቅር እስከ መቃብር አይደለም። አልቋል። ሰዓታችን አልቋል። አልተመለሰም። የኬርሻዶ ደራሲ እንዳለጌታ ከበደ ዶክተር ለትልልቅ ደራሲዎች ትልቅ የሆነ አክብሮትና ፍቅር አለው። በዚህም የጠለቀ ፍቅሩ አክብሮቱን የገለጸባቸው ብዙ የታዋቂ ደራሲዎች የህይወት ታሪክ መጻሕፍቶች አሉ። ከነዚህ መጻሕፍቶች መካከል ደራሲ በዓሉ ግርማ አንዱ ሲሆን በዓሉ ግርማ ህይወቱና ስራዎቹ የሚል መጽሐፍ ጽፏል። እናመሰግናለን። በዚህ በኩል ንብረትና ሳራ የዚህ መጽሐፍ ደራሲ በትክክለኛ ህይወቱ የተሰማራበት የሥራ መስክ ምን ላይ ያተኮረ ነው? የኬርሻዶ ደራሲ እንዳለጌታ ከበደ ዶክተር በትክክለኛ ህይወቱ የተሰማራበት ወይም የተመረቀበት የሥራ መስክ ምን ላይ ያተኮረ ነው? ባህላዊ ጽሑፎች። እሺ፣ ስለ ባህላዊ ጽሑፎች፣ ስነ ጽሑፎች ላይ ግማሽ ወይኔ ግማሽ ነጥብ እሰጣቸዋለሁ። የዚህ መጽሐፍ ደራሲ በትክክለኛ ህይወቱ የተሰማራበት የሥራ መስክ ምን ላይ ያተኮረ ነው ለሚለው ምላሽ በስነ ጽሑፍና በፎክሎር ወይም ባህላዊ ጽሑፎች ላይ የተሰማራ ተመራማሪና ደራሲ ነው። ንጉሱና ማደር ደራሲው አንድ ተወዳጅ መጽሐፉ በታላቁ የኢትዮጵያ ብሔራዊ ቲያትር መድረክ ላይ ወደ ተውኔት ተቀይሮ የቀረበ ድንቅ መጽሐፍ አለው። ምን ይባላል? የቃቄ ውርዶት። ደራሲው አንድ ተወዳጅና ማራኪ መጽሐፍ አለው። ይህም መጽሐፉ በታላቁ የኢትዮጵያ ብሔራዊ ቲያትር ወደ መድረክ ተቀይሮ ተውኔት ተሰርቶበት ብዙዎች አጀብ ብለውለታል። ይህ መጽሐፉ የቃቄ ውርዶት ይሰኛል። በትክክል ተመልሷል። በስፋት ሁሉም የሚወደውን አንድ ድንቅ በዓል በተለይ በጉራጌ አካባቢ በተለየ መንገድ የሚከበርን አውደ ዓመት ጠቅሷል። የትኛው በዓልን ደራሲው ጠቀሰ? የመስቀል በዓል በትክክል ተመልሷል። ንጉሱ ተዘጋጅ። እነዚህ አያቶቼን ሳያቸው አንድም ቀን ፈገግታ ሲለዋወጡ አይቼ አላውቅም፣ ግን በትዳር የቆዩበት ዓመታት ሲናገሩ ይገርመኛል። አያቶቹ ስንት ዓመታትን በትዳር ቆዩ ይላል? 50 አላስጨረሰኝም። አቦ ከ50 ዓመት በላይ የሚዘልቅ ትዳር ይስጥ ብያል። አሚን በል። በትክክል እንዲህ ይላል። እነዚህ አያቶቼን ሳያቸው አንድም ቀን ፈገግታ ሲለዋወጡ አይቼ አላውቅም፣ ግን በትዳር የቆዩበትን ዓመታት ሳስብ እጅግ ያስገርሙኛል ብሎ በትዳር የቆዩበትን ዓመት ይነግረናል። ለ50 ዓመታት በትዳር አብረው ቆይተዋል። ለልጆች ለሚስትና ለባል ክብር ይኑረን። ጎጆአችንን በፍቅር እንደቀለስን በሽምግልናና በሞት እንቋጨው እንጂ አንለያይ ምክሬ ነው። አንዴ ለምክሬ። እሺ፣ ወንድ አያቴ ቤት ውስጥ ዝምተኛ የተረሳ መሳይ ይለንና ውጪ ግን ስላለው የወንድ አያቱ ባህሪ ሲነግረን ምን ብሎ አሳወቀን? ተጫዋች፣ ወግ አዋቂ። በቃ እሱ ባለበት ድባቡ ምናምን እሱ ባለበት ሁሉ በመድረኮች ሁሉ ጨዋታን
አድማቂ የመድረክ ውበት ነው ይለዋል። እቤት ውስጥ የተረሳ የሚመስል ዝምተኛ ውጪ ተጫዋች ሰዎች እባካችሁ እቤታችሁ ተጫወቱ። ሳቅና ጨዋታ ከቤታችሁ ወደ ውጪ ይውጣ እንጂ ውጪ ስቃችሁ ተጫውታችሁ ቤታችሁ ስትገቡ አታኩርፉ። ይህ ያላገባ ሰው የመከራችሁ ምክር ነው። ይመቻችሁ። እሺ፣ ሐዘንተኞች የሚያደርጉት ለየት ያለ የለቅሶ ተግባር አለ። ይህ ተግባር ምንድነው? ብዙ ጊዜ ለቅሶ ላይ አናየው። የቁም ለቅሶ አይነት ስርዓት ሆነ። አዎ የቁም ለቅሶ ይላል። አዎ ግን እስኪ ለቀስተኞቹ ከሚያደርጉት ተግባር ውስጥ አንዱ ነው ይሄ። አሁን ይሄ የተባለውን ግጥም የሚነግሩት ሪያሊቲውን ነው። አሁን አንዳንድ አካባቢ ከሞተ በኋላ ሞተ ነው የሌለ ነገር ይነገራል አይደለ? እዛ አካባቢ ግን እንደውም የሆነ ሰዓት ላይ ግጥም እያስቀየሯቸው ነበር። ይሄ እሷን አይገልጽም ተብሎ እሷ እንደዚህ ናት። ስለዚህ ሪያሊቲውን ተናገሩ። ገጣሚዎቹን እንደዚህ ያደርጋችሁ። ተመልካቾቻችን በዚህ መጽሐፍ ውስጥ የተጠቀሰ የለቅሶ ስነ ስርዓት ውስጥ ሐዘንተኞች የሚያደርጉት ለየት ያለ ተግባር ምንድነው የሚል ነው። ሰብሰብ በማለት ግጥም በማውረድ እውነቱን በግጥም ውስጥ በመናገር ሐዘንተኞች ጣታቸውን እንጂ እግራቸውን መሬት ሳያስነኩ ስርዓታቸውን የሟችን ወግና ጥንካሬን በሚገልጽ መልክ ሐዘናቸውን ይገልጻሉ። ንጉሱና ማህደር ግማሽ ነጥብ አግኝተዋል። አጨብጭቡላቸው። የሟች ለቅሶ የሚደምቀው ሀብትና ንብረት ዝናና ክብር ስላለው ብቻ አይደለም። ሟች በአካባቢው ለየት ያለ ተግባር መፈጸም አለበት ብሎ ደራሲው ምን ነገረን? ሰውነቱ ስለሚታይ ስለሚበልጥ። ሰውነቱ በምን ስለሚታይ? ማንነቱ እንዴት? በሰዎች ስለሚያስቀው ነገር ስለሚያካፍለው፣ ለሰዎች ስለሚያደርገው ነገር፣ ስለሚያበላው፣ ስለሚያጠጣው፣ ስለሚውለው ውለታ፣ ሲታመሙ ስለሚጠይቀው፣ ካለው ላይ ቆርሶና ከለበሰው ላይ ቀንሶ ስለሚያደርገው መልካም ነገር እንጂ ስለሞተ ብቻ ለቅሶ አይደምቅም፣ ሰው ማያስታውሰው። ስለዚህ ስንሞት ከመቃብር በላይ የሚያውለንን በጎ ነገር እናድርግ። ይህ የገጽ ጨዋታ እናንብብ ነው። ዕለተ ቅዳሜን ከኛ ጋር የትውልድ ድምጽ በሆነው በአዲስ ሚዲያ ኔትወርክ ዕለተ ቅዳሜን ከኛ ጋር የአዲስ አበባ ባህልና ኪነ ጥበብ ቢሮ ይሄን ፕሮግራም እቅፍ ድግፍ አድርጎታል። የፕሮግራሙ አዘጋጅ እኔ ቢኒያም ከተማ፣ እንዲሁም በዚህ በኩል ማህደር ሚካኤልና ንጉሱ ተሰማ ካልተዘዋወረች መጽሐፍ አልፈው መጡ። በዚህ በኩል ደግሞ ንብረት አሰፋና ሳራ ታደለ ከሜተራሊየን መጽሐፍ አልፈው መጡ። ኬርሻዶ አገናኛቸው። 20 ጥያቄ ተጠየቁ። ማን አሸነፈ? ወደሚቀጥለው ዙር ማን አለፈ? የዶክተር እንዳለጌታ ከበደ መጽሐፍ የሆነው ኬርሻዶ መጽሐፍ ከሁለቱ አንዱን ግሩፕ ብቻ ወደ ጥምቀት ይዞ ሊሄድ ሰዓቱ እነሆ ደረሰ። ከአፍታ ቆይታ በኋላ አረፍ ብለን ስንመለስ አሸናፊውን ወደሚቀጥለው ዙር ተሸናፊውን ደግሞ አመስግነን በቀጣይ መጽሐፍ እንገናኛለን። ተመልካቾቻችን ተመልሰን መተናል። የትውልድ ድምጽ በሆነው በአዲስ ሚዲያ ኔትወርክ ዕለተ ቅዳሜን ከኛ ጋር የገጽ ጨዋታችን እናንብብ እያለ ወደ እናንተ መድረሱን ቀጥለዋል ማለት ነው። ይህ ፕሮግራም ላይ መሳተፍ፣ መወዳደር እንዲሁም መሸለም እንፈልጋለን የምትሉ የተለያየ የንባብና የድርሰት ችሎታ ተሰጥኦ ያላችሁ በሙሉ በ0909 187575 አጭር የጽሑፍ መልእክት እየላካችሁ ኑ ተወዳደሩ። 0909 187575 አዲስ ሚዲያ ኔትወርክ። አሁንም ዕለተ ቅዳሜያችን እንደደመቀ ነው በገጽ ጨዋታ። አሁን በዚህ በኩልና በዚህ በኩል ያሉ ተወዳዳሪዎቻችን ባለ ታለንቶች ናቸው፣ ተሰጥኦአላቸው። የምን በዚህ በኩል ንጉሱ ተሰማ ገጣሚ ነው። በዚህ በኩል ሳራ ታደለ ገጣሚ ናት። በዚህ በኩል ወግ ጻፊ ነው። በዚህ በኩል ደራሲ ናት። አጭር ግጥም እንዲያቀርቡልን ቀድመን እድሉን እንስጥና አሸናፊውን ለይተን ወደሚቀጥለው ፕሮግራም እንሄዳለን። መጀመሪያ ግጥማቸውን እናዳምጥ። ከዛ የዕለቱን አሸናፊና ወደሚቀጥለው ዙር ማን እንዳለፈ በድምቀትና በስራቸዋለን። አብራችሁን ቆዩ። የኔ ፀሐይ በሰማይ ዙፋን ላይ ነግሰሽ ያለ ፀሐይ ከአድማስ ጥጋ ጥግ ከረራው ግርጌ ፈልጌ ማገኝሽ አንገቴን አስግጌ
በደመና አስሬ ሐሳብ ስልክልሽ ጨረቃን ደብቄ ሚስጥሬን ሳዋይሽ ከቶ ምን ትያለሽ አሁን በቀደምለት ያካፈልኩሽ ሐሳብ የነገርኩሽ ሚስጥር እብድናት የሚሉት የዛች ወጣት ነገር አንጀት አይበላም ወይ ሰው ባለበት ሀገር ተንቆ ተገፍቶ ሲሄድ በአደባባይ አሁን በቀደምለት ያካፈልኩሽ ሐሳብ የነገርኩሽ ሚስጥር የዛች ልጃገረድ የዛች ምስኪን ነገር አንጀት አይበላም ወይ ሰው ባለበት ሀገር ኢትዮጵያ ለዘላለም ትኖር ዋው ኢትዮጵያ ለዘላለም ትኖር እናመሰግናለን አሁን ደግሞ በዚህ በኩል ንጉሱ ተሰማ ጎበዝ ገጣሚ እንደሆነ አቃለሁ ብዙ መድረኮች ላይም ስራዎቹን አድምጫለሁ የራሱ ገጾችም አሉት እስኪ ደግሞ ካንተ ግጥም አጭሩን እንስማ እሺ በጣም አጭር ናት ማስታወሻነቱ ለእናቶች ይሁንልኝ እሺ ታድሶ ቢነሳ ምን ይሆናል ብለሽ እንደሰጋሽው የመውደቄ ጊዜ የጸሎትሽ ጸጋ እንዴት ገረሳሽው ወደኩኝ ተነሳው ወደኩኝ መች ቀረውኝ በዛው የእናትነት ምንጩ ለመውደቂ አይደለም የተሰራች እሷ ሞትም እንኳን ቢሆን ሞታም ቢሆን እንኳን ይደርሳል መንፈሷ እየተሰቃየች ይፈገጋል ጥርሷ እናትነት ውርሷ ዋው እውነት ነው ገጣሚ ንጉሱ ተሰማና ገጣሚ ሳራ ታደለ እጅግ በጣም እናመሰግናለን በዚህ በኩልም እንደዚሁ ሌሎች ታለንቶች አሉ ግን ለዛሬ ደብቀው ነው ቀስ ይያለን እናያቸዋለን የዛሬ ፕሮግራም ከመጠናቀቁ በፊት ማን አሸነፈ ወደሚቀጥለው ለጥምቀት በመናደርገው የፍጻሜ ውድድር እነማን አለፉ ሚለውን አረፍ ብለን እንመለስና ውጤቱን ወደናንተ ይዤ መጣለው አብራችሁን ቆዩ መልካም ጊዜ ይሁንላችሁ የተወደዳችሁ ክብራትና ክብራን ውድ ታዳሚዎቻችን የትውልድ ድምጽ በሆነው በአዲስ ሚዲያ ኔትወርክ ዕለተ ቅዳሜን ከኛ ጋር የሚቀርበው የገጽ ጨዋታችን እነሆ ፍጻሜውን አገኘ በዚህ በኩል ማህደር ሚካኤልና ንጉሱ ተሰማ ካልተዘዋወረችም የአሌክስ አብርሃም መጻፍ ወደዚህ መጡ በዚህ በኩል ደግሞ ንብረት አሰፋና ሳራ ታደለ ከሜትራሊዮን ያለማየሁ ዋሴ ሸቴ መጻፍ ወደዚህ መጡ ዛሬ ደግሞ ለፍጻሜ ኬርሻዶ የዶክተር እንዳለጌታ ከበደ ተወዳጅና ማራኪ መጽሐፍ ላይ ሰጠናቸው አነበቡ ተጠያየቁ እርስ በርስ ተገናኙ ዛሬ ፍጻሜውን አገኘ አሸናፊውን ልንገልጽ ነው የዛሬው ጥያቄና መልስ አሸናፊ በዚህ በኩል ማህደር ሚካኤልና ንጉሱ ተሰማ ከተሰጣቸው 10 ጥያቄ 7 ከግማሽ አምጥተዋል በዚህ በኩል ንብረት አሰፋና ሳራ ታደለ ከተሰጣቸው 10 ጥያቄ ውስጥ 9 ከግማሽ በማምጣት የኬርሻዶ መጽሐፍ አሸናፊ ሆነው ለጥምቀት በመናደርገው የመጨረሻ ውድድር አላፊ ሆነዋል ሞራል ይገባቸዋል አጨብጭቡላቸው ተሰጦ ያላችሁ እንዲሁም ማንበብ የምትወዱ በሙሉ ወደኛ ኑ አንብቡ ኑና ተወዳደሩ የገጽ ጨዋታን አድምቁትና አድምቀው ከዛም በስተመጨረሻ የውድድሩ አሸናፊን የምንሸልም ይሆናል ይህ ፕሮግራማችን ለዛሬ በንብረት አሰፋና በሳራ ታደለ አሸናፊነት ተጠናቋል ቀጣይ የገና በዓል ደማቅ ፕሮግራማችን ከሁሉም መጽሐፍ ያለፉትን አሸናፊዎች ይዘን እንቀርባለን ለጥምቀት ደግሞ መዝጊያውን እናደርገዋለን ይህን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ቢኒያም ከተማ ነኝ የአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር ድምቀት የሆነው የገጽ ጨዋታችን እናንብብ ይላል ይህንን ፕሮግራም የአዲስ አበባ ባህልና ኪነ ጥበብ ቢሮ እቅፍ ድግፍ አድርጎታል እናመሰግናለን አንድ የሞቅ ያለ ሞራል ለዛሬ ያዘጋጀነው ፕሮግራም ይህንን ይመስላል በዚህ ፕሮግራም መወዳደር መሳተፍ መሸለም እንፈልጋለን ምትሉ በሙሉ አንባቢያን በ0909 187575 ኑና ተወዳደሩ ለዛሬ ቻው ብለናል መልካም ጊዜ ሆነላችሁ እናመሰግናለን